ቃላት አጣሁኝ። አሁን በኋላ ያኛው ህይወት እንድታስቢው አንፈልግም። አሁን ላይ የራስሽን ስራ የምትጀምሪበት የንግድ ሱቅ በስጦታ መልክ አቤል ጋር ሆነን ልናበረክትልሽ ነው ያሰብነው። ምን ትያለሽ? ያለውን ነገር በሙሉ አውቃለሁ። እውነት በጣም አዝናለሁ። ግን አሁን እኛ አንድ ነገር አስበናል። ሁሌ ይሄን ነገር እንድታስቢ አልፈልግም። የቅጥር ስራም እንድትሰሪ አንፈልግም። እውነት ለመናገር እንዴት እዚህ መጣሁ? እዚህ ነው እንደ ስራ ያገኘልኝ። ቢሮአችን እንዴት አየሽው? በጣም ደስ የሚለው ማለት እኔ እንደዛ አይነት ቢሮ ውስጥ ምናምን ገብቼ ስለማላውቅ ነው አዲስ ነው የሆነብኝ። ታውቃለህ የሆነ ነፋሻ ቦታ ራሱ አግኝቼ አላውቅም። ታውቃለህ እና በጣም ነው የገረመኝ። የሆነ ገነት ያለው ሁላ ነው ይመስለኛል። እግዚአብሔርን ነው እሺ እንግዲህ ያው ብዬ መታ ነው ያለው። እግዚአብሔር ወደ አዲስ አበባ የመጣሁበት ምክንያቱም በገዛ አክስቴ ልጅ በሚሆን በቤተሰብ ነው። እሱ ነው ደላሎች አሉ፣ ማውቃቸው ደላሎች አሉ። ከአንቺ ምንም ወጥ ሳይጠበቅ እነሱ ሁሉንም ፕሮሰሱን ጨርሰውልሽ ይልኩሻል ብሎ ያመጣኝ ማለት ነው። እና ቀጥታ ከክፍለ ሀገር እንደመጣሁ ምንድነው እሱ ነው የተቀበለኝ። ንግድ የምትጀምሪበትን ሱቅ እንሰጥሻለን ማለት ነው። የራስሽ የሆነ ባንቺ ስም የሆነ የራስሽ የምትጀምሪበት ሱቅ ብቻ ሳይሆን ንግድ የምትጀምሪበትን የተወሰኑ ብሮች ልንሰጥሽ ነው ያሰብነው። እንደ ልብሽ የምትነግጅበትን የንግድ ሱቅ 11 ካሬ የንግድ ሱቅ ነው የምንሰጥሽ። አጠቃላይ ዋጋው 2.2 ሚሊዮን ብር ነው። እንግዲህ የዛን 2.2 ሚሊዮን ብር እኛ ድርጅቱና አቤል የተወሰነ ነገር ከበር አድርጎ ሙሉ በሙሉ ያንን ሱቅ ላንቺ ነው የምንሰጠው ማለት ነው። ምንድነው የት ነው ያሉት ምናምን ስለው ነይ ቆንጆስ ነይ አለኝ አንዱ ሰው በቀጥታ ማለት አልገባኝም። ይሄ ቦታ ምን የሚካሄድበት ቦታ ነው ስለው ሳታውቂ ነው እንደ መጣሽው እያለ ከትከት ብሎ ሳቀብኝ በፊት ማለት ነው። እና እዛ ውጭ ላይ ሲያለቅሱ የነበረው ሴቶች ልክ እንደኔ አይነት ጥቃት የደረሰባቸው አይነት ሴቶች ናቸው። ወደ ውጭ ሀገር እንልካለን በሚል ሰበብ እነዚህ ልጃገረዶች ጋር የሆነ አይነት ጾታዊ ትንኮሳ የሚፈጽሙ አይነት ሰዎች ናቸው። ፈልገው በጣም ነበር ስራ እየፈለጉ የነበረው ማለት እኔ ሁሉንም ነገር እሱ ያውቃል። አንተና ምናልባት የተወሰነም ነገር ሊሆን ይችላል እንጂ ምን አይነት ሁኔታ ውስጥ እንደነበርኩ እሱም ያውቃል። በጣም ከባድ ነገር ስለሆነ ሌላ ነገር እኔ ስራዎች እንጂ ተቀጥረኝ የራሴን ሻይ ቡና ብቻ ተባብራችሁ የሆነ ስራ እንጀምር አልፈልግም። እኔ ክፍለ ሀገር ነው ተወልጄ ያደግኩት መጀመሪያ እና አባቴን በጦርነት በግዳጅ ምክንያት ነው ያጣሁትና እናቴ ናት ያሳደገችኝ። እንደ አባቴም እንደ እናቴ ሆነ እየጠራ አያነሳም። መጨረሻ ላይ ዘጋውና ወጣ ከግቢ ውጭ ማለት ነው። የትም መውጣት አትችይም በቃ ከዚህ በኋላ እኮ በእኛ ቁጥጥር ስር ነሽ ብሎ ይዞኝ የገባው ሰውዬ ማለት ነው። እና ሁሉም ነገር ታውቃለህ አቤላ በቃ ከዛ ህይወት እንደምንም ብያውን ወጥቼ ማለት አሁን ይሻላል ያለሁበት በእርግጥ ከነበረው ህይወት ላይ ግን ያው የኢኮኖሚ ጉዳይ ቢጎዳኝም ትንሽ ከነበረው ላይ ትንሽ የሆነ ነገር ቀንሶልኛል። ግራ ገባኝ። ምንድነው እዚህ ያመጣኝ? የደላላ ቦታ ነው የኤጀንሲ ቦታ ነው ወይስ ምንድነው? በቃ ማለት የሆነ ንግድ ልውውጥ የምታደርግበት አይነት ቦታ ነው። የሴቶች ንግድ ልውውጥ የሚደረግበት አይነት ቦታ ነው የሚመስለው። ስራ አለኝ ብዬ ወጥቼ መግባቱ ራሱ ለእኔ ትልቅ ነገር ነው እና የሆነች ትንሽ ነገር ተባብራችሁ የራሴ የሆነ ስራ ብጀምር ደስ ይለኛል። በነገታው ሰዎቹ ጋር ወሰደኝ። ደላሎች ያላችሁ ሰዎች ጋር ትልቅዬ ግቢ ነው ማለት እንደ መጋዘን ነገር በለው የሆነ ብቻ ትልቅ አዳራሽ ነገር ነው። እነሱ ጋር ለመጀመሪያ ጊዜ ሲያገናኝ ማለት ነው። እነሱ ጋር እንዳገናኝ ቀጥታ ተመለሰ ወደ በር አካባቢ እኮ እንደዚህ ጸጉራቸውም እንደዚህ አጨባሩ ምናምን መሪ ለመሬት ተንከባለሉ ምናምን የሚያለቅሱ ልጃገረዶች ሴቶች አሉ። ከዛ ህይወት መውጣት አልቻልኩም። በቃ በዛ ህይወት መካከል ያለው ነው አቤላ ላይ ያገኘሁት እና እሱን ካገኘሁትም በኋላ እስር ቤትም ስገባ ያስወጣኝ በራሱ ነው የሚያስወጣኝ። እንደወጣም እንድገባ የሚያደርገው በራሱ ስራ ነው። የሆነ ወንትን በስምሽ እንደዚህ ያደርግልሻለሁ እያለ ያስፈርመኝ ነበር። ሰላም ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ከረጅም ጊዜ እንግዲህ ስራ ቆይታ በኋላ እኔም ደግሞ አንዳንድ ክትትሎችን ከማድረግ በኋላ እንግዲህ ወንድሜ
ወንድሜ አንዳንድ ነገሮችን ሲያስተካክል ቆይቶ ነበር። በዛ በኩል እንግዲህ በአቶ ግርማ በኩል ብዙ ነገሮችን ሲያስተካክል ቆይቷል ወንድማችን ቴዲ፣ የሚታወስ ነገር ነውና ዛሬ ደግሞ እንግዲህ እኔ አንዳንድ ጉዳዮቻችንን ማስጨረስ ስላለብን እህቴ መሲንም ደግሞ እንግዲህ ማመስገን አለብኝ ብዬ ስላሰብኩኝ እሷን እንግዲህ ስራ ለማስቀጠርና የእሷንም የስራ ጉዳዮችን ለማሳለጥ ስለፈለግኩኝ ወደ አንድ ቦታ እየሄድን እንገኛለን። ከእህቴ መሲ ጋር ነኝ። እንግዲህ መሲን እንደምታስታውሷት ተስፋ አድርጋለሁ። መሲ እስቲ እንደው ስራ ስለማግኘት እንግዲህ ብዙ ነገሮችን ስናወራ ቆይተናል። አንቺም ስራ ማግኘት እንደምትፈልጊና የራስሽን ህይወት ራስሽ መምራት እንደምትፈልጊ የማንንም እርዳታ እንደማትፈልጊ ስታወሪ ነበርና አሁን ስራ ማግኘት እንደምትችይ ስታውቂ ምን ተሰማሽ? ማለት ነው ያላቀም አዊላ ይሆናላ ስራውን ጀምሬ በቃ ስራ እየወጣው ነው እየገባው ነው ብዬ እስከምጀምር ድረስ እኔ አሁንም እርግጠኛ እየሆንኩ አይደለም። ማለት በአንተ አይደለም እርግጠኛ እየሆንኩ ያለሁት እኔ አይደለም የምልህ በአንተ ሳይሆን በራሴ ነው። በቃ የሆነ ስራውን ጀምሬ ወደ ስራ እየሄድኩ ነው ከስራ ተመለስኩ ምናምን ብዬ በቃ ራሴ እንትን እስከምን ድረስ ስራውን እስከምጀምር ወጥተሽ የመግባቱ ነገር አላምን ብለሻል? አላምን ብያለሁ። በቃ እስቲ እንግዲህ እዚህ ከመጣሁ አዲስ አበባ ከመጣሁ ጀምሬ እንደዛ አይነት ላይፍ አሳልፌ ስለማላቅ ታውቃለህ፣ ሁሉም ያለፈ ታሪክ ነው አይደል? ቤት የሚያስፈልገኝ ነገር ቤት ይመጣልኛል። እንደዛ አይነት ነገር ፈልጋለሁ ብዬ እንኳን ወጥቼ ራሴ መግዛት ምናምን አልችልም። ታውቃለህ፣ ሁሉም ነገር የምፈልገውን ነገር ቤት ነው እያስመጣልኝ የነበረው እና በቃ በነፃነት ወጥቼ ገብቼ እንደዚህ ፈልጋለሁ፣ እንደዚህ ስራ ቦታ ሄድኩ ነው ከስራ እየመጣሁ ነው ምናምን ብዬ ለሰው አይደለም ለራሴ ራሱ ሳወራው እኔ ልነግርህ አልችልም ምን አይነት ስሜት ሊሰማኝ እንደሚችል። እንደዚህ ብዙ ስለው በጣም ከባድ ነው እና በቃ እኔም እንደምልህ አላውቅም። ስራውን ጀምሬ ከዛ በኋላ ያለውን ስሜት ብነግርህ ነው እኔ ደስ የሚለኝ። እስቲ እንግዲህ ከፈጣሪ ጋር እዛ ደርሰን ደግሞ ምን አይነት ነገር ይፈጠራሉ፣ ምን አይነት ነገሮችንስ አስበናል የሚሉትን ነገሮች እንግዲህ ብዙ ወንድሞቼም የተባበሩበት ጉዳይ ስለሆነ ምን አይነት ነገር ማስተላለፍ እንችላለን የሚሉትን ነገሮች አብራችሁኝ ሆናችሁ እንድትከታተሉ ፈልጋለሁ። እንግዲህ እዛ ደርሰን ተገቢ የሆነውን ነገር ፕሮግራማችንን እንጀምራለን። እስከዛው ድረስ ደግሞ ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ ያው አንዳንድ ነገሮችን ኢንትሮ ላይ ለእናንተ ለመግለጽ ሞክሬ ነበር። ያው ወንድሜ የአብስራ ጋር እንግዲህ ተገኝቻለሁ። ከወንድሜ የአብስራ ጋር ምንድን ያገናኘ ምን አይነት ነገሮችንስ ደግሞ ለእናንተ ለማስተላለፍ ፈልገናል የሚሉትን ነገሮች በሂደት እንግዲህ ለእናንተ ማስተላለፍ ይሆናል። ዛሬ ግን እንደ ከዚህ በፊቱ አንዳንድ ነገሮች አስደሳች ነው ወይም ደግሞ እኛ ያለንበት ሁኔታ እንግዲህ ለተወሰኑ ጊዜያቶች ከእናንተም እይታ ጠፍቼ ነበር። ዛሬ ግን እንግዲህ የመጣንበት መንገድ ለእኔ በጣም አስደሳችና ባለውለታዬንም የምክስበት ቀን ነውና እስቲ ባለውለታዬስ ደስተኛ ትሆንበታለች ወይ፣ የሚሰሩት ነገሮችስ እኛንም እሷንም ደስተኛ ያደርጋል የሚሉትን ነገሮች አብረን ሆነን የምንከታተል ይሆናል። እናንተም እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። በድጋሚ እንዴት ነህ? ሰላም ነው? ሁሉ ሰላም? እንኳን ሰላም ቆየኝ። ክብሩ ይስፋ አለን። ያው እንግዲህ ያው ስንቸገር ወደ እናንተ እየሮጥን ነው የምንመጣው። ችግር የለውም። እኛም ስራችን እሱ ነው እና እንደዚህ አይነት ነገሮችን ደስ እያለ ነው ተቀብለን የምናስተናግደው። እንዴት ነው እናንተ? እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም? ሁሉ ሰላም። ያው እንግዲህ ዛሬ የመጣሁበት ዋነኛው ጉዳይ ከዚህ በፊትም ለአንተ በስልክ ስናወራ ነበር፣ እንዲሁም ደግሞ በሚዲያ ላይ ራሴ ሳስተላልፍ የቆየሁበት ጉዳይ ነበር እና ምንድነው እኔ ላይ ትንሽ የመግደል ሙከራም ተደርጎ ነበር። ከዛ ሲያልፍም ደግሞ አንዳንድ ነገሮች ሲፈጠሩ ነበር እና በዛ ዙሪያ ላይ እኔ ሳፖርት ስታደርግ የነበረች እህታችን አለች እና በዛ በኩል የተደረጉት ነገሮች የተደረጉ ተጋድሎች በሙሉ እኔን የማዳን ስራ ነበር። በመቀጠልም ደግሞ ወንድሜንም ሳፖርት የማድረግ ከታገተበት የምናወጣበት በጣም ብዙ ነገሮች ነበሩ። እነዛን ቻሌንጆች በሙሉ እንግዲህ አብራን ስትጋፈጥ የነበረች እህት ነች እና ለእሷ ይገባታል ብዬ የማስበው ነገር ስላለ ነው እናንተንም አማክሬ አንተንም በስልክ እንግዲህ አንዳንድ ነገሮችን አውርቼ ቀጥታ ወደ አንተ መምጣት የቻልኩት ማለት ነው። ያው እኔም ያለውን ነገር ስትነግረኝ አይቼዋለሁ። ከነገርከኝ በኋላም በደንብ ቪዲዮ አይቼዋለሁ እና ምን ማድረግ እንችላለን የሚለውን በስልክ ማውርተናል እና በደንብ ደግሞ ቢሮ መጥተህ እኛ የሚያሰብነው ነገር ስላለ እሱም በደንብ አንተ እንድንነግርህ ነው ዛሬ የጠራሁ ማለት ነው። በመጀመሪያ ደረጃ ስለመጣህ አመሰግናለሁ። እዚህ ስለተገኘ ያው መሰረት ነው አይደለ ስሟ ካልተሳሳትኩኝ? መሲ ያው እንግዲህ የመሲን ምን ያክል አንተን ሰፖርት እንዳደረገች አይተናል። ምን ያክል ውጣ ውረድ ውስጥ እንደነበረች አይተናል እና እኛም ደግሞ እንደ ካምፓኒ በምንችለው አቅም አሁን ላይ በጣም ብዙ ችግሮች ውስጥ እንዳለች እናውቃለን። ስለዚህ ያንን በማሰብ
እኛ ያሰብነው ነገር አለ እንዳልከው አንተ ጋር በስልክ ያወራነው ነገር አለ እና እሱን ዛሬ ልናደርግላት ሰርፕራይዝ ልናደርጋት አንተ ጋር ተነጋግረናል ማለት ነው። በጣም ደስ ይለኛል። ግን ምንድን ነው እኔ ያሰብኩት ከእናንተ ጋርም እንግዲህ መግባባት የምፈልግበት ነገር ለእህቴ የቤትም አንዳንድ ነገር ስጦታ ሳይሆን ወይም ደግሞ ለእሷ እንደዚህ አይነት ነገሮችን ማድረግ ሳይሆን የምፈልገው ሙሉ ለሙሉ እሷን ማስደሰት የምፈልግበት መንገድ ምንድን ነው ሁሌ የምትሰራበትን አሁን ያለ የምታገኘው ገቢ ቢኖርም ስለ የምንሰጣት አንዳንድ ነገሮች ከኛ ጋር ስለሆነች ሰው ነህና በወር የሆነ ነገር ታደርጋለህ። እኔ ደግሞ ሁሌ ተቀባይ ሆነ እንድትቆይም አልፈልግም። ዘላቂ ሆነ ራሷን የምትችልበት ነገር ስለፈለግኩኝ አሁን እኔ ያለኝ ሀሳብ እሷ ሰርቷ ራሷን የምታስተዳድርበት ከቤት ይልቅ ወደ ሱቅ ሀሳብ ያድርቷል እና በሱቅ በኩል ያሉትን ነገሮች እሷንም እታች መኪና ውስጥ አስቀምጫት የመጣሁት እና ያሉትን ነገሮች እንደ ውስጤ ምን ይሻላል፣ በሱቅ በኩል ምን አይነት ነገሮች አሉ፣ እናንተም የምትደግፉኝ ነገር ስላለ በዛ ዙሪያ ብናወራ በጣም ጥሩ። እኛም እንዲያውም ሞራ ሀሳባችን የነበረው አንተ እንዳልከው ማለት ነው እንደዚህ በድጋፍ ሳይሆን ያው ድጋፍ ጊዜያዊ ነገር ነው። አንዴ ተደግፎ ሌላ ቀን ይረሳል። ቋሚ ራሷን ችላ የምትሄድበት መንገድ ነው እኛም ያሰብነው እንሰራለን ብለን ያሰብነው። ይሄም የምናደርግበት እንዴት ነው ተክለ ሃይማኖት መርካቶ ተክለ ሃይማኖት ላይ የንግድ ሱቆችን G+4 የሆኑ የንግድ ሱቆችን እያስገነባን እንገኛለን። በአንድ ዓመት ነው የምናስረክባቸው። አሁን ላይ ግንባታ ላይ ነው ያሉት ማለት ነው። እነዚህ የንግድ ሱቆች ላይ ለመሲ ማለት ነው እንግዲህ አንተና እንዳወራ ነው የተወሰኑ ከአንተም ሰፖርት የምታደርጋቸው ነገሮች ይኖራሉ። ግን ደግሞ አብዛኛውን ድርሻ እኛ ሸፍነን አንድ ሱቅ ለመስጠት ነው ያሰብነው። ያ ሱቅ ምንድን ነው የሚሆነው እሷ ከተገነባ በኋላ ከአንድ ዓመት በኋላ ተረክባ ያንን ሱቅ ቋሚ የሆነ የገቢ ምንጭ እንዲኖራት ከማንም እጅ እንዳትጠብቅ ማለት ነው። እኛ ሙሉ በሙሉ ሀሳባችን የሆነው እንግዲህ በስልክ አንተ ጋር ሳወራ ነበረ የቤት ዕቃ ይሻላል የምን ይሻላል ሲልህ እንደዚህ ወደዚህኛው ሀሳብ ስንመጣ ነበር እና እኛም ተወያይተንበት የመጨረሻ ውሳኔ የደረስነው እዛ መርካቶ ተክለ ሃይማኖት የሚገኘው የንግድ ማዕከላችን ላይ ለሽያጭ ወጣ ነው የንግድ ማዕከላችን ላይ አንድ ሱቅ ልናበረክትላት በድርጅቱ በኩል ስምምነት አድርገናል ማለት ነው። ይሄ ነው እንግዲህ የሚመስለው። በጣም አስደስቶኛል ማለት እናንተም እንግዲህ በአንዴው እንደዚህ ሀሳቤን ስለተቀበላችሁ፣ ምክንያቱም ያው ከካሜራ ጀርባ እንግዲህ ብዙ ነገሮችን አውርተናል ስለሆነ ነው። ብዙም እኛም ያየነው ነገር አለ። ሰው ለሌላ ሰው ምን ያክል ድረስ ይሄዳል እስከሚሉ አይተናል። እኛ ደግሞ እንደ ካምፓኒ እንደ ድርጅት ይሄ በጣም ቀላል ነገር ነው። ይሄን ነገር ማድረግ ለኛ በጣም ሲምፕል ነገር ነው። ምክንያቱም እሷ ምን ያክል አንተ ጋር ስንት ነገር ያለምንም በማያገባት ነገር ስንት ነገር እንደሄደች እናውቃለን እና እሱን ሁሉ ስላየን ይህን ብናደርግ ደግሞ ለእኛ በጣም ትንሽ ነገር ነው። ካለው ነገር ላይ ትንሽ ነገር ነው ለጥሩ ሰው አንስተን የሰጠነው። ይሄ እናደርጋለን። እንዲያውም እኛ ሞር ያሰብነው ምንድን ነው አንድ ዓመት ስለሚረከብ እና የአንድ ዓመት ጊዜ ስለሚኖረው በዛን ጊዜ በምን ያክል መንገድ ልንረዳት እንችላለን የሚለውን እንዲያው ሞር ስናስብበት የነበረው አሴ ካምፓኒ ማለት ነው። ከአንድ ዓመት በኋላ ስለሆነ ሱቁን የምትረከበው ተገንብቶ የሚያልቀው ከአንድ ዓመት በኋላ ስለሆነ በምን ያክል መንገድ ትረከባለች የሚለው ነበረ እኛ ሀሳባችን የሆነው እና ለዚህም የሚሆን እንግዲህ የአንተ ጋር በጣም ብዙ አሪፍ ቆንጆ ሰዎች አሉ በጣም ሰፖርት በማድረግ የሚታወቁ እነሱን ተጠቅመው እሷን የሚጠቅሙባትን ቆንጆ የሆነ መንገድም ይዘን መጥተናል። ስለዚህ እዛ የንግድ ማዕከል ላይ አንድ ሱቅ እንሰጣታለን። እንዴት ነው እዚህ ጋር ያሉት ሱቆች ዋጋቸው ከ2.2 ሚሊዮን ብር ሙሉ ክፍያ ወይም ደግሞ ከ400 ሺህ ብር ቅድመ ክፍያ ጀምሮ ነው ለሽያጭ ያወጣናቸው። በአንድ ዓመት የምናስረክባቸው G+4 የሆኑ የንግድ ማዕከል ብቻ ናቸው እነዚህ ሱቆች ማለት ነው። ከ11 ካሬ ጀምሮ እስከ 32 ካሬ ድረስ በተለያዩ የካሬ አማራጮች ነው ለሽያጭ ያወጣናቸው። በራሳችን ኮንስትራክሽን ነው እየሰራን ያለ ነው። አሁን ኦልሞስት ቁፋሮ ጨርሰን ወደ ፋውንዴሽን ስራ እየሄድን ያለ ነው ማለት ነው። G+4 ስለሆነ ብቻ ነው በአንድ ዓመት ጊዜው አጠር ያለው የምናስረክብበት ጊዜ በአንድ ዓመት ብቻ የሆነው G+4 ብቻ ስለሆነ እና የንግድ ማዕከል ብቻ ስለሆነ ብዙ ይቅርታ እዚህ ጋር ካቋረጥኩ ግን ብዙ ጊዜ የሚነሱ ቅሬታዎች አሉ። እኔ ላይክ ከብዙ ካምፓኒዎች ጋር እሰራለሁ እሄዳለሁ ብዙ ነገሮችን የማያለው እና ልክ እንደ ካምፓኒ ሰርቶ የማስረካቢያ ጊዜያቶች እንደሚወሩት አይደለም ተብሎ በጣም ብዙ የሚነሱ ነገሮች አሉ እና በዚህ ዙሪያ ሜሪት ምን አይነት እንትን ነው ማለት ከዚህ በፊት በነበሩት ነገሮችም ካሉት ዋስትናዎችም አንፃር ያሉትን ነገሮች እኔንም ብሎ የሚመጡ ሰዎች ይኖራሉ እና
ያ ነገር ታማኝነቱን ማሳየት የሚቻልበት ነገር ካለ ብትነግረኝ፣ ያሉትን ነገሮች አሳማኝ የሆኑ ነገሮችን ማለት ነው። አሴ ካምፓኒ ሜሪት ፕሮፐርቲስ ከዚህ በፊት ወደ 3 የሚሆኑ ፕሮጀክቶችን ዴሊቨር አድርገናል። እንዳልኩ ከዚህ በፊት በሶሻል ሚዲያው ሳይሆን የምንታወቀው እኛ ቀጥታ ደንበኞቻችን ጋር ሰርተን እያስረከብን በሁለተኛ የምንገነባቸው ላይ እነዛ ደንበኞች ጋር ኮንታክት በማድረግ ነው ቀጣዩ ሽያጮቻቸውን የምንሸጠው የነበረው ማለት ነው። አሁን እንግዲህ እየሰፋን ስለመጣን ነው ወደ ሶሻል ሚዲያውም ወደ ሁሉም ነገር እየወጣን ያለ ነው ማለት ነው። ከዚህ በፊት ቤተል ላይ 50 ሺህ ካሬ ያረፈ 250 የማመር ቤቶችን ሰርተን አስረክበናል። እንዲሁም እዚሁ ፒያሳ ኤሊያና ሆቴል ፊት ለፊት G+20 የሆነ የንግድ ማዕከል ሰርተን ጨርሰናል። ከዛ በተጨማሪ ደግሞ ቦሌ ራማዳ ሆቴል ጀርባ ሃይላይን የተባለ G+13 አፓርትመንት ሰርተን አስረክበናል። እንግዲህ እዚህ ደግሞ ፒያሳ አራዳ ፓርክ ፊት ለፊት ኦልሞስት አሁን 5 ወር የሆነው አለ የመኖሪያ ቤት ማለት ነው። በአራዳ ፓርክ እና ፍሬንድሺፕ ፓርክ መሀል የሚገኝ ኦልሞስት አሁን 2 ቤዝመንት በ5 ወር ጊዜ ውስጥ 2 ቤዝመንት ጨርሰን ኮንስትራክሽን እየሄደ ነው ያለው። እንዲሁም እዚህ ያለው የቻይና ኮንስትራክሽን ነው ይዞት እየሰራ ያለው። ከዛ በተጨማሪ ብዙ ሲስተርስ ካምፓኒዎች አሉን። አማና ኢምፖርት ኤክስፖርት የተባለ የቡና ኢምፖርት ኤክስፖርት እህት ኩባንያ አለን። አማና የፋብሪካ የፒቪሲ ፋብሪካዎች አሉ። እነዚህ እንዲሁም በተጨማሪ ኢትዮ ሴራሚክን የሚያውቁት ከሆነ ኢትዮ ሴራሚክም ይሄው የኛው የሜሪት ፕሮፐርቲስ እህት ኩባንያ ነው ማለት ነው። ያው እንደዚህ ሲሆን ትንሽ እኔም እርግጠኛ ሆኜ የምናገርበት ነገር ይኖራል። ገባ አንዳንዴ አንተን አምነው አንተን ተከትሎ የሚመጡ ሰዎች የማይሆኑ ነገር ላይ እንዲወድቁ አለመፈለግም አለ። ሁለተኛ ደግሞ ደስ ያለኝን ነገር መናገር ነው የምፈልገው። ምክንያቱም መሀል መርካቶ ላይ እንግዲህ አሁን ላይ እንደሚታወቀው በብዙ መንገድ ኦፖርቹኒቲው የለም። በጣም ብዙ ሰው ገብቶ መስራት ይፈልጋል፣ ግን ደግሞ ገብተህ የምትሰራበት እንግዲህ ቦታ ያስፈልግሃል። እኛም የእሱን ከዛ ተነስተን ነው እኛም የት ቦታ የንግድ ሱቆችን ለሽያጭ ማውጣት አስበን ነበረ። ግን ደግሞ መጀመሪያ በሰራ ነው የሰርቬይ የጥናት መሰረት አብዛኛው ከስተመር የንግድ ቦታ የት ይፈልጋል የሚለውን ቼክ አድርገን ነው ወደ መርካቶ ፊታችንን ያዞር ነው። በአፍሪካ ትልቁ ገበያ እንደሆነ ይታወቃል። ከዛ በተጨማሪ ደግሞ አሁን አዲስ አበባ ላይ የተሰሩ ባሉ ኮሪደር ልማቶች በጣም ብዙ ሱቆች እየፈረሱ ይገኛሉ። ኢቭን ወደዚህ አካባቢ ማለት ነው። ስለዚህ ለእነሱ የሚሆን ታስቦ የተሰራ ቆንጆ እና ሰፊ ውጭ ላይ ባሉ ሞሎች ስታንዳርድ በዱባይ ሞሎች ስታንዳርድ እየተሰራ ያለ ሌክዠሪ የገበያ ማዕከል ነው። እሺ እንግዲህ ውድ ቤተሰቦቼ ያው ያሉትን ነገሮች እንግዲህ መርካቶ መሆኑ ካልቀረ እኔም በጣም የምመርጥላትና ለእሷም መልካም ይሆናል ብዬ የማስበው ቦታ ነውና ስለ ገንዘቡ ጉዳይ ግን እስካሁን ምንም አላወራንበትም እና ያው አውርተናል። እንግዲህ በስልክም እናንተም እንድትደግፉኝ የምፈልግበት ነገር አለ፣ ከጎኔ እንድትሆኑ የምፈልግበት ነገር አለ። ያው ብዙ ነገር ያስቸግራል ነገር ያለው በስልክ አውርተናልና እናንተንም ድጋፋችሁን እፈልጋለሁ። በእኔ በኩልም ተደርጎ ፕራይሱን እንዴት ሼር እንደምናደርግ የእናንተንም ዲስካውንትም በዛው ተጨማሪ ስለምፈልግ እስቲ ያሉትን ነገሮች እናውራበት። እኛ አሁን ያሰብነው በተለይ ደግሞ ለመሲ ያሰብነው እንዳልኩ ከ2.2 ሚሊዮን ሙሉ ክፍያ ጀምሮ አለ። ለመሲ ያሰብነው ምንድነው 11 ካሬ ልንሰጣት ነው የንግድ ማዕከል። እኛ ጋር የንግድ ማዕከል ሌላ ለየት የሚያደርገን ምንድነው ስንሸጥ በኔት ኤሪያ ብቻ ነው። ለኮመን ኤሪያ እና ለተጨማሪ አገልግሎቶች አናስከፍልም። የምንሸጠው ሱቁን ብቻ ነው። የአድቫንቴጅ ደግሞ በጣም ትልቅ ነው። ስለዚህ አሁን የምንሸጥላት የ2.2 ሚሊዮኑ መጀመሪያ እዛ ላይ እንግዲህ በእናንተ በኩል ስለተመጣ ማለት ነው ሙሉ በሙሉ የ20% ዲስካውንት እናደርጋለን። ስለዚህ ዋጋ ወደ 1.7 ሚሊዮን ይወርዳል ማለት ነው። ከ2.2 ሚሊዮን ማለት ነው። ከ2.2 ወደ 1.500 ሺህ ብር ኖርማል ቅናሽ እናደርጋለን። ይሄ ያው እናንተ ስለመጣችሁ የምናደርገው ቅናሽ ነው የመጀመሪያው ማለት ነው እና ትንሹ ቅናሽ ነው። ከዛ በተጨማሪ ግን 1.7ቱን ቅናሽ ካደረግን በኋላ አሁን ይሄኛውን 1.7 ቅናሽ ያደረግነው ካሽ ለሚከፍል ደንበኛ 2.2 ሚሊዮን ነው ሙሉ ዋጋ 100% ለሚከፍል ደንበኛ 1.7 ሚሊዮን ነው የምናስከፍለው። 500 ሺህ ብር ቅናሽ አለው። ግን ደግሞ ለእናንተ እንደዚሁ 1.7 ተቀንሶ ከዛ ደግሞ በግንባታ ሂደቱ ከ440 ሺህ ብር ቅድመ ክፍያ ጀምሮ ተከፍሎ ማለት ነው የቀረውን በአንድ ዓመት ውስጥ 50% ሙሉ በሙሉ እኛ ከቨር እናደርጋለን ማለት ነው። የቀረውን ደግሞ በእናንተ በኩል በሚመጣ በእሷን መርዳት በሚፈልግ ሰው እና መርካቶ ላይ የንግድ ሱቅ እንዲኖሩ በሚፈልግ ሰው ምክንያት በሚመጣ ኮሚሽን ሙሉ በሙሉ የቀረውን ወደ 30% የሚሆነው ማለት ነው ዋጋ ኦልሞስት 30% ማለት ወደ አይ ቲንክ ወደ 800 ሺህ አካባቢ መሰለኝ የሚሆነው
የቀረው ማለት ነው። እሱን ሙሉ በሙሉ ከቨር ለማድረግ ነው ያሰብነው። በጣም ደስ ብሎኛል። በጣም አመሰግናለሁ። እኛም በጣም ነው የምናመሰግነው በእውነቱ እኛን መርጠህ ስለመጣ እንደዚህ አይነት ሰውን እንድንረዳ እኛን አስበህ ፈልገህ ስለመጣ በጣም እናመሰግናለን በእውነት አቤል። ያው እንግዲህ ውድ ቤተሰቦቼ እናንተም እንደምታውቁት እንግዲህ ለረጅም ጊዜ ብዙ ነገሮችን የተከታተልን ተገቢ በሆነ መንገድ ለእናንተ ስናስተላልፍ ቆይተናል። እቺ እህታችንም ደግሞ እንግዲህ ቅድም ለመግለጽ ሞክሬ ነበርና ምንድን ነው እኔን ለማዳን ስትል በጣም ብዙ ነገሮች ውስጥ ገብታለች። እንግዲህ ከካሜራ ጀርባ ብዙ ለእናንተ ማናስተላልፋቸው ነገሮች አሉ። እንዲሁም ደግሞ ወንድሜ ወደ ቤተሰቦቹ እንዲቀላቀል ከታገተበት መውጣት የሚችልበትን እንዲሁም ደግሞ ከራሷም አልፋ ለብዙሃን ሴቶች መዳን መንስኤ የሆነች ሴት ነች እና ይገባታል። እኔ ከዚህ በላይ በኖረን እና ከዚህ የበለጠ ብናደርግላት በጣም ነው ደስ የሚለኝ። ምክንያቱም እሷ ያደረገቻቸው ነገሮች ቀላል የሚባል አይደለም። ከራሷ አልፋ በአቶ ግርማና በግብረ አበሮቹ የሚሰሩትን ወንጀሎች በሙሉ ያጋለጥ ጀግና ነች እና ክብርም ስጦታም ይገባታል ብዬ አስባለሁ። እስቲ እንግዲህ እንጥራትና አብስራ ምን እናደርጋለን እኔ እናንተ ላይክ እንደዚሁ የስራ ፓርትነር እንደሆነን እያደረግን እኔ ቃል የገባሁላት ስራ ላስቀጥራት እንደሆነ ነው። ስለ ምንም አንዳንዴ እንዴት ነው ፋይናንሻል ሊያስቸግር ይችላል። ስለሆነ ቀድመ ቃል ከገባ ነገሮችን ማስተካከል ካልቻል ችግር ነው የሚፈጠረው። ከዛ በፊት እኔ ያልኳት ችግር የለውም ስራ ላስቀጥራት እንደሚችል ሹር ነበርኩኝ። ግን ይሄ ስለ ሱቁ ጉዳይ የራሷን ቢዝነስ ራን የምታደርግበትን ሁኔታዎች ምንም አልነገርኳትም። ልክ ስትመጣ ለማስቀጠል እንደምንችል ብለን ያለውን የእሷን ሀሳብም ደግሞ እያወራንበት መጨረሻ ላይ እንግዲህ የእሷን ሀሳብ ካዳመጥን በኋላ ሰርፕራይዙን የምንነግራት ይሆናል። እሺ እንግዲህ ውድ ቤተሰቦቼ አሁን ካሜራውን በማቋረጥ እሷን ካለችበት ቦታ እናስመጣና ቢዝነስ የራሷን ትጀምራለች ይሆን ወይንስ ደግሞ ተቀጥራ ትሰራለች የሚለውን ነገር ሀሳቧን በስትክክል እናጣራና ለእናንተም ለእሷም እንግዲህ ሰርፕራይዝ የምናደርግበት ሁኔታ ይሆናል። እስከዛው ድረስ የትም ሳትሄዱ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ እንድትቆዩ እንፈልጋለሁ። ከኔ ጋር ቆዩ። ሰላም ነው። እንዴት እዚህ መጣሁ? እዚህ ነው እንደ ስራ ያገኘልኝ ነው። እስቲ እናወራበትና ያሉትን ነገሮች እንቺንም እንግዲህ ለስራውም ሆነ ለአንዳንድ ነገሮች የሚጠቅምሽ ያልኩሽ ሰው ማለት እሱ ነው። መጀመሪያ አመሰግናለሁ። እግዚአብሔር ይመስገን። ሰላም ሰላም። እግዚአብሔር ይመስገን። ሰላም መጣሽ። እንኳን ሰላም ብያችሁ። ቢሮአችን እንዴት አየሽው? በጣም ደስ የሚለው ማለት እኔ እንደዛ አይነት ቢሮ ውስጥ ምናምን ገብቼ ስለማላውቅ ነው አዲስ ነው የሆነብኝ። ታውቃለህ ስራ መጀመር ትፈልጊያለሽ? እንግዲህ የሰማነው በጣም ስራ ፈልገው በጣም ነበር ስራ እየፈለግኩ የነበረው ማለት እኔ ሁሉንም ነገር እሱ ያውቃል። አንተን ምናልባት የተወሰነም ነገር ሊሆን ይችላል እንጂ ምን አይነት ሁኔታ ውስጥ እንደነበርኩም እሱም ያውቃል በደንብ እና እንደዛ አይነት ቦታ አይደለም የሆነ ነፋሻ ቦታ ራሱ አግኝቼ አላውቅም። ታውቃለህ እና በጣም ነው የገረመኝ። የሆነ ገነት ያለው ብላ ነው ይመስለኛል። እግዚአብሔርን ነው። እሺ እንግዲህ ያው በየመታ ነው ያለው። እግዚአብሔር አይዞሽ ተረጋጊና ስላሉት ነገሮች መጀመሪያ እናውራበትና ለአንቺ የራስሽ ስራ ነው የሚገባሽ ወይንስ ደግሞ ተቀጥሮ መስራት የሚሉትን ነገሮች ልናወራበት እንፈልጋለን። እና እሱ ወንድማችን ያብስራ ይባላል። እዚህ ሜሪት ካምፓኒ ላይ ከኛ ጋር በመሆን አብሮ ስራ የሚሰራ ወንድማችን ነው። እኛንም ደግሞ ከድርጅቱ ጎን ሆኖ ከኛም ጎን ሆኖ የሚሰራ ሰው ነው እና እሱም እንደነገርኩሽ ነው ለአንቺ ማድረግ የሚፈልጉት ነገር ስላለ ስለሱ ጉዳይ ሊያወራሽ ይፈልጋል። እና በምን አይነት መንገድ አድርገን እኛ ያው ያስቀጥርሽ ነበር እኛ ጋር የመጣው የሱቅ የስራ ቀጠር ብሎ ላንቺ ፈልጎ ነበር እኛ ጋር የመጣው። ግን እኛ ሌላ ነገር አሰብን። ምናልባት የራስሽን ነገር ብትጀምሪ ከዚህ አሁን ከነበርሽበት ህይወት ላይ ደግሞ ተቀጥረሽ መስራቱ በጣም ከባድ ነገር ስለሆነ ሌላ ነገር አስበን እኔ ስራዎች እንጂ ተቀጥረኝ የራሴን ሻይ ቡና ብቻ ተባብራችሁ የሆነ ስራ እንጀምር አልፈልግም። አሁን በእርግጥ እናንተ ጋር እዚህ ሆኜ ብሰራ ደስ ይለኛል ነው። ግን
ሻይ ቡና ነገርም ቢሆን ከፍታችሁልኝ በቃ በአቅሜ የሆነ ስራ አለኝ ብዬ ወጥቼ መግባቱ ራሱ ለእኔ ትልቅ ነገር ነው እና የሆነች ትንሽ ነገር ተባብራችሁኝ የራሴ የሆነ ስራ ብጀምሩ ደስ ይለኛል። እስቲ ቆይ ከዛ በፊት እንግዲህ መቼ ብዙ ነገሮች ተፈጥሯሉ፣ ስለ ብዙ ነገሮች አውርተናል እና እስቲ እንደው የአንቺ ህይወት ከአቶ ግርማ ከመገናኘትሽ በፊት ያው ስራ ነግሬም ከሆነ ሜቢ አይተውም ይሆናል እና በገዛ ወንድሟ በሆነ አካል ነው እንግዲህ ወደዚህ ወደማይፈለግ ህይወት እንድትገባ የተደረገችው እና እስቲ ከዛ በፊት ከአቶ ግርማ በፊት ስለነበረሽ ህይወት ትንሽ እናውራበት እና አሁንም ደግሞ ስለተፈጠሩት ከዛ በኋላ ከእስርም በኋላ ስለተፈጠሩት ነገሮች ትንሽ እናውራበት እና እኛስ ደግሞ አሁን ላይ ምን አይነት ነገሮችን ከፈጣሪ በታች መቀየር እንችላለን የሚሉትን ነገሮች አብረን ሆነን ደግሞ እናወራለን ማለት ነው። እሺ አቢላ እንግዲህ ማለት የተወሰኑ ነገሮችን አንተ ታውቃለህ፣ ሁሉም ነገር ነግሬያለሁ እና ለወንድሜ ነው ምናልባት ከአንተ የቀረውን ልነግረው የምችለው። እኔ ክፍለ ሀገር ነው ተወልጄ ያደግኩት መጀመሪያ እና አባቴን በጦርነት በግዳጅ ምክንያት ነው ያጣሁት እና እናቴ ናት ያሳደገችኝ እንደ አባትም እንደ እናትም ሆነ ማለት እናቴን እና ታናናሽ እህቶች አሉኝ። እነሱን ለማስተዳደር እነሱን ለመለወጥ ስል ወደ አረብ ሀገር ፕሮሰስ አወጣለሁ ብዬ ነበር ከክፍለ ሀገር ወደዚህ ወደ አዲስ አበባ የመጣሁት እና ወደ አዲስ አበባ የመጣሁትበት ምክንያትም በገዛ አክስቴ ልጅ በሚሆን በቤተሰብ ነው። እሱ ነው ደላሎች አሉ ማውቃቸው ደላሎች አሉ ከአንቺ ምንም ወጪ ሳይጠበቅ እነሱ ሁሉንም ፕሮሰሱን ጨርሰውልሽ ይልኩሻል ብሎ ያመጣኝ ማለት ነው። እና ቀጥታ ከክፍለ ሀገር እንደመጣሁ ምንድነው እሱ ነው የተቀበለኝ ወንድም ተብዬ ማለት ነው። ቀጥታ ተቀብሎኝ የሆነ ክላስ ነገር አዘጋጅልኝ የመጣው ማታ ማለት ነው። እና በነገታው ሰዎቹ ጋር ወሰደኝ ደላሎች ያላችሁ ሰዎች ጋር ትልቅዬ ግቢ ነው ማለት እንደ መጋዘን ነገር በለው የሆነ ብቻ ትልቅ አዳራሽ ነገር ነው። እነሱ ጋር ለመጀመሪያ ጊዜ ሲያገናኝ ማለት ነው። እነሱ ጋር እንዳገናኝ ቀጥታ እሱ ተመለሰ ወደ በር አካባቢ እኮ እንደዚህ ጸጉራቸውም እንደዚህ አጨባሩ ምናምን መሪ ለመሬት ተንከባለሉ ምናምን የሚያለቅሱ ልጃገረዶች ሴቶች አሉ። ግራ ገባኝ። ምንድን ነው እዚህ ያመጣኝ? የደላላ ቦታ ነው የኤጀንሲ ቦታ ነው ወይስ ምንድን ነው? ማለት የሆነ ንግድ ልውውጥ የምታደርግበት አይነት ቦታ ነው። የሴቶች ንግድ ልውውጥ የሚደረግበት አይነት ቦታ ነው የሚመስለው ቦታ ራሱ ምንድን ነው የት ነው ያሉት ምናምን ስለው ነይ ቆንጆት ነይ አለኝ አንዱ ሰውዬ በቀጥታ ማለት አልገባኝም። ይሄ ቦታ ምን የሚካሄድበት ቦታ ይመስላል። ሳታውቂ ነው እንደ የመጣሽው እያለ ከትከት ብሎ ሳቀብኝ በፊት ማለት ነው። እና ደወልኩለት ስልኬን አውጥቼ ስደውልለት ለወንድሜ እየጠራ አያነሳም። መጨረሻ ላይ ዘጋውና ወጣ ከግቢ ውጭ ማለት ነው። የትም መውጣት አትችይም በቃ ከዚህ በኋላ እኮ በእኛ ቁጥጥር ስር ነሽ ብሎ ይዞኝ የገባው ሰውዬ ማለት ነው። እና እዛ ውጭ ላይ ሲያለቅሱ የነበረው ሴቶች ልክ እንደኔ አይነት ጥቃት የደረሰባቸው አይነት ሴቶች ናቸው። ወደ ውጭ ሀገር እንልካለን በሚል ሰበብ እነዚህ ልጃገረዶች ጋር የሆነ አይነት ጾታዊ ትንኮሳ የሚፈጽሙ አይነት ሰዎች ናቸው በገንዘባቸው እየተማኩ ማለት ነው። እና በቃ ከዛ ህይወት መውጣት አልቻልኩም። ከዛ በኋላ በሰውዬ ቁጥጥር ስር ነው ያደረገኝ። እዚህ ቦታ እወጣለሁ ለህግ አካል ጠቁማለሁ ምናምን የምትይ ከሆነ ምክንያቱም ቤተሰቦችን ያውቃል እነዛ ያሉበትን ሁኔታ በእህቶችና በእናቴ ላይ ነው የመጣብኝ ማለት ነው። ሳልወድ በግዴ ግዴታ ያን ህይወት የውዴታ ግዴታ የሚባል ነገር አለ ተላይ እየተራመድኩት መጣሁ። ከዛ ህይወት መውጣት አልቻልኩም። በቃ በዛ ህይወት መካከል ያለው ነው አቤላ ላይ ያገኘሁት እና እሱን ካገኘሁትም በኋላ እስር ቤትም ስገባ ያስወጣኝ በራሱ ነው የሚያስወጣኝ። እንደወጣም እንድገባ የሚያደርገው በራሱ ስራ ነው። የሆነ ወንትን በስምሽ እንደዚህ ያደርግልሻለሁ እያለ ያስፈርመኝ ነበር። እኔ ምክንያቱም ሌላ አማራጭ ስለነበረኝ ምንድነው እንዴት ነው ምናምን ብዬ እንኳን መጠየቅ አልችልም። እሱ ካለኝ ውጭ ማለት ነው ፈርማለሁ። ያ ነገር ዙሮ ወደ እኔ ሴራ እንትን ብሎ እስር ቤት እንድገባ ነው የሚሆነው ማለት ራሱን ነፃ እያወጣ ማለት ነው። እስር ቤት ከገባ በኋላ ያስወጣኛል። እስር ቤት ከዛ ከወጣ በኋላ ብቻ ያስቤዛ የቤት ኪራይ ምናምን ብቻ ነው ስም ያሟላልኝ እንጂ እኔ ራሴን መብት ብዬ መጠየቅ ምናምን አልችልም ነበረ። እና ህይወቴ እንደዚህ እያለ ቀጠለ። እናቴም እሱ በሚሰጠኝ ብር ትንሽ እያደረኩ ልክላታለሁ። ሌላ ስራ ጀምሬ ነው ፕሮሰሱ እስከሚያልቅልኝ ድረስ እዚህ ሌላ ስራ ጀምሬ ነው ያልኩ ነበር። እሱ እስከሚሰጠኝ ብር እየቀነስኩ መልክላት እና ምን አይነት ህይወት ውስጥ እንዳለው አታውቅም ሰው እናቴም ማለት ነው እስካሁን ድረስ ባለው ደረጃ እና ሁሉም ነገር ታውቃለህ አቤላ። በቃ ከዛ ህይወት እንደምንም ብያውን ወጥቼ ማለት አሁን ይሻላል ያለሁበት በእርግጥ ከነበረው ህይወት ላይ ግን ያው የኢኮኖሚ ጉዳይ ቢጎዳኝም ትንሽ ከነበረው ላይ ትንሽ የሆነ ነገር ቀንሶልኛል ስልሽ አሁን እኮ ያለሽበት ሁኔታ መልካም ነው
ማለት እንችላለን ሙሉ ለሙሉ። ለምን እንደዛ አልክ ካልሽኝ የነበሩት ፋይናንሻል ጥቅሞችም ምኖችም ከምን አይነት ነገር እንደሚመጡ እናውቀዋለን። የነበሩት ነገር ደስ የሚል አይደለም፣ የሚመጣበት መንገድም እንደዛው። አሁን ላይ እንግዲህ እስቲ ወንድማችን ደግሞ ለአንቺ ምን አስቧል፣ ምንስ ታስቧል የሚሉትን ነገሮች ትንሽ ይንገረን እና ስለ ጉዳዩ እቺን እንግዲህ አሁን የነበረችዋን ሀዘን ድጋሚ እንዲነሳ የምንፈልግ ሰዎች አይደለንም እና ድጋሚ ስለዚህ ጉዳይ ማውራት አንፈልግም። ለዚህ ነው አሁን በራስሽ ያሉትን ነገሮች ንገሪኝ ያልኩሽ እና ድጋሚ ይሄ ነገር ለሌላ ሰው አይደለም ለራሴ ድጋሚ ማውራት አልፈልግም ነበር። ያው ማወቅ ስላለበት ብዬ ነው እንጂ ራሴ ድጋሚ ይሄንን ማውራት አልፈልግም። ለራሴ መንገር አልፈልግም እንኳን ለሌላ ሰው ማለት ነው። እሺ እንግዲህ እስቲ ያው ስራ ስላሉት ነገሮች ተቀጥራ ይሻላል ወይስ የራሷ ነገር ይሻላል የሚለውን ነገር የተማከርንበትን ከአንተ ያምራል እና እስቲ ንገራት። እንድታወሪ ፈልገን አይደለም፣ ስሜትሽን ማወቅ ስለፈለኩ እንጂ ያለውን ነገር በሙሉ አውቃለሁ። እውነት በጣም አዝናለሁ። ግን አሁን እኛ አንድ ነገር አስበናል። ሁሌ ይህን ነገር እንድታስቢ አልፈልግም። የቅጥር ስራ እንድትሰሪ አንፈልግም። እውነት ለመናገር አሁን ካለሽበት ጋር እንደገና የቅጥር ስራ ተጨምሮ ሞር የአንቺን ስራ ማክበድ ነው የሚሆነው። እኛ ያሰብነው አሁን ላይ የራስሽን ስራ የምትጀምሪበት የንግድ ሱቅ በስጦታ መልክ አቤል ጋር ሆነን ልናበረክትልሽ ነው ያሰብነው። ምን ትያለሽ? ንግድ የምትጀምሪበትን ሱቅ እንሰጥሻለን ማለት ነው። የራስሽ የሆነ በአንቺ ስም የሆነ የራስሽ የምትጀምሪበት ሱቅ ብቻ ሳይሆን ንግድ የምትጀምሪበትን የተወሰኑ ብሮች ልንሰጥሽ ነው ያሰብነው። የቀለዳችሁ ነው አይደለም? የቀለድን አይደለም፣ የምራችን ነው። እኔ ግራ ነው የገባኝ። እንዴት ነው ማመን የምችለው? ይሄን አይዞሽ፣ አሁን ላይ ሙሉ ለሙሉ ተቀጥረሽም መሰሪ ሳይሆን ሻይ ቡናም ሳይሆን በራስሽ እንግዲህ የራስሽን ሱቅ መርካቶ መሀል ላይ መነገድ የምትችይበት ሱቅ ችግር የለውም። ተቀመጭ። አሁን በኋላ ያኛውን ህይወት እንድታስቢ ብሎ አንፈልግም። አይደለም እንድትኖሪ እንድታስቢ እራሱ አንፈልግም። ታረጋግጥ ደስታ የሚያስለቅሳል አይደለ? ደስ ስላለኝ ነው። በኋላ በደስታ ነው እንጂ በሀዘን ማልቀስ አትችልም። እንግዲህ አሁን የታሰበልሽ ነገር ምን ይመስላል? በምን አይነት ካፒታልስ መነሳት ይቻላል? የአንቺስ ካፒታል ከዛ በኋላ ምን መሆን ይችላል የሚለውን ነገር ልናሳውቅሽ እንፈልጋለን። ምክንያቱም በአንቺ ስም ስለሆነ ሁሉም ነገር የሚገዛው አሁን ለአንቺ የታሰበው ሱቅ ምን አይነት ነው፣ ዋጋውስ ምንድን ነው የሚባሉትን ኤቭሪቲንግ ነገር ከካሬው ጨምሮ ያሉት ነገሮች ያው ስራ ከይቅርታ ጋር ብታስረዳልኝ። መጀመሪያ ቦታ የምንሰጥሽ ትልቁ የአፍሪካ ገበያ የሆነው መርካቶ ላይ ነው። መርካቶ ተክለ ሃይማኖት ላይ እንደ ልብሽ የምትነግጅበትን የንግድ ሱቅ 11 ካሬ የንግድ ሱቅ ነው የምንሰጥሽ። አጠቃላይ ዋጋው 2.2 ሚሊዮን ብር ነው። እንግዲህ የዛም 2.2 ሚሊዮን ብር እኛ ድርጅቱና አቤል የተወሰነ ነገር ከበር አድርጎ ሙሉ በሙሉ ያንን ሱቅ ለአንቺ ነው የምንሰጠው ማለት ነው። እነዚህ ሱቆች ደስ አለሽ? እንዴት ብዬ እንደምናገር እኛ ሞራ ሀሳብ የሆነ እነዚህን ሱቆች በአንድ ዓመት ስለሆነ የምናስረክባቸው እየተገነቡ ስለሆነ በአንድ ዓመት ጊዜ ውስጥ እሷ ምን ትሆናለች እስከዛ ድረስ እንዲሁም አንተም ጋር ሳወራ ነበረ እስከዛ ድረስ ከዛ በኋላ ንግዷንስ የምትጀምርበት ብር እንዴት እናደርጋለን ስለ ነበር እና እኛ ምን አስበናል አዲሽናል እንግዲህ አንተ በጣም ብዙ ጥሩ ሰዎች ጥሩ ጓደኞች አሉ እና ይህንን የሚያዩ ሰዎች በጣም ብዙ ሰዎች ካሉ ለአንድ ዓመት ውስጥ በአንድ ዓመት ጊዜ ውስጥ ማለት ነው ሱቁን እስክትረከቢ እስከዛው ድረስ እዚህ የንግድ ማዕከል ላይ መጥቶ ለሚገዛ በአንቺ ስም ይህንን አይተው የመሲል እንትን አይተን ነው የመጣ ነው ብሎ ለሚገዙ በሙሉ ሙሉ በሙሉ ኮሚሽኑ ገቢ ላንቺ ነው የሚሆነው ማለት ነው። አሁን እያልክ ያለው ማለት እኛ እንደምብለው እንግዲህ የሚመጡ ሰዎች አሉ ከኔ ኦዲየንሶች ውስጥ አንተ ጋር ኮንታክት ማድረግ የሚፈልጉ ሰዎች ይኖራሉ። እኛን አይተው እኛን አምነው ማለት ነው።
አሁን አንተ ከነሱ የምታገኟቸውን ኮሚሽን ይኖራል አይደለ? መቼም ግልጽ ነው። ያንን ኮሚሽን መሲ መርዳት የሚቻልበት ሁኔታ አለ ነው። እሱንም አመቻችተናል። ምክንያቱም ሱቁን የምናስረክበው በአንድ ዓመት ጊዜ ውስጥ ነው። በአንድ ዓመት ጊዜ ውስጥ ደግሞ መሲ እንችላለን ልንላት አንችልም። ኮሚሽን ተቆርጦ ለመሲ ገቢ ይሆናል ማለት ነው። ይሄ ደግሞ በአንድ ዓመት ጊዜ ውስጥ እንግዲህ የተወሰነ ነገር እንዲረዳሽና የምትጀምሪውንም ንግድ እንዲያስጀምርሽ ያደርጋል ብለን ስላሰብን ነው። ያው ጊዜው ሲደርስ ደግሞ በደንብ ተገናኝተን ደግሞ እንደ አዲስ ሌላም ነገር አብረን እንሰራለን። በጣም እናመሰግናለን። ምንም ይሄ በጣም እኮ ትንሹ ነገር ነው ለድርጅት ማድረግ የምንችለው በጣም ትንሹ ነገር። አንቺ ግን ደስ አለሽ? አመሰግናለሁ በጣም እግዚአብሔር ያክብርልኝ። እኔ ማለት አንዳንዴ በደስታ ጊዜ የሆነ የምትናገረው ቃላትም ያጥራናል። ምን አይነት ችግር አሳልፈ አሁን እንደዚህ አይነት ነገር ባንዴ ሄዱ ማለት ስራ አገኝልሻለሁ የሚለውን ቃል ነግሬው ነበር። ምን አይነት ስራ እንደሚያገኝልኝ ምናምን ግን አልነገረኝም። መጀመሪያ ንግግራችን በዛ መሰረት ነግሬው ነበር። እኔ ሻይ ቡናም ነገር ይሁን ብቻ ከዚህ ቤት ውስጥ ወጥቼ እንደዛዎቹ ስራ አለኝ ብዬ ስራ ወጥቼ ስመለስ ወደ ቤቴ ከስራው እየመጣው የሚለውን አእምሮዬን ለራሴ ለማሳረፍ የራሱ የሆነ ሻይ ቡና ማስጀምርበት እርዳኝ ብዬ ነበር የጠየቁት። እንደዚህ ስትለኝ ነው እግዚአብሔር እስካሁን ውስጥ እያመን አይደለም ታውቃለህ። ልብ እየመታው ነው። በጣም ነው ደስ ያለኝ አቤል አንተንም እንግዲህ በእውነቱ በጣም ትልቅ ነገር ነው እየሰራ ያለው። ይህን ነገር እንድትቀጥልበት ለወደፊቱም እኛ ጋር በደንብ እየመጣ እንድትሰራ በጣም እንፈልጋለን ከልባችን። መሲም ከአሁን በኋላ ምንም አይነት ሀዘን ፊትሽ ላይ ማየት አልፈልግም። ይሄ እንዲያውም ማድረግ የምንችለው በጣም ትንሹ ነገር ነው። ከዚህም በላይ በጣም ብዙ ነገሮችን አድርጋለን። እንዲሁም ሌላ ምን አስበናል? በሷ በኩል የሚመጡ ደንበኞች እስከ 20% የሚደርስ ቅናሾችን አዘጋጅተናል። እኔ አሁን ሁሌ እንደዚህ አይነት ቦታ ላይ ሲሄድ እኔን ለሚከታተሉ ደግሞ እነሱም ከእንደዚህ አይነት እድል ለምሳሌ ሀገር ውስጥም ሀገር ውጭም ያሉ ሰዎች ይሄንን ኦፖርቹኒቲ ማግኘት የሚከብዳቸው ሰዎች አሉ እና ከእናንተ ጋር በምን አይነት መንገድ ኮንታክት ማድረግ ባይዘው እናንተ ስልክ ቁጥር ከስር ስለማስቀምጥ ችግር የለውም። በዛ በኩል እናንተን ኮንታክት አድርገው ምን አይነት ነገር መጠቀም ይችላሉ፣ ምን አይነት ሰውስ ደግሞ ማለት ለምን ያክል ሰው እድሉን ልታመቻችልኝ ትችላለህ? እንግዲህ ከዚህ በተጨማሪ ከመሲ በተጨማሪ ያው አንተ የኛ ወዳጅ ትልቅ ወዳጃችን ስለሆንክ ከዚህ በፊት ስለምንተዋወቅ በአንተ በኩል ብለው ለሚመጡ ለሚቀጥሉት 20 ደንበኞች ማለት ነው ለ20 ሱቆች የ20% ሙሉ ቅናሽ እናደርጋለን። ሙሉ ዋጋው ላይ ማለት ነው 20% ዲስካውንት ይደረጋል። ከዛ በተጨማሪ ደግሞ እንዳልኩ ከ11 ካሬ ጀምሮ ከ440 ሺህ ብር ቅድመ ክፍያ ጀምሮ በኔት ኤሪያ ብቻ ነው የንግድ ሱቆችን እየሸጥን ያለ ነው። እኛ ጋር ሌላ ምን አድቫንቴጅ ያገኛሉ? ይሄ እንግዲህ በአንተ በኩል ለሚመጡ ደንበኞች ነው። አሁን ይህንን እምልህ እኛ ሱቅ ስንሸጥ ምንድነው በእጣ ነው የሚሆነው። ቅድመ ክፍያ ትከፍላለህ፣ እጣ ውስጥ ትገባለህ ነው። ግን ደግሞ እንዳልኩ አሁን በአንተ በኩል ለሚመጡ 20 ደንበኞች መርጠው ሱቅ ሲገዙ መርጠው እዚህ ቦታ ላይ ይሄኛውን ሱቅ ብለው መርጠው የሚገዙበት መንገድ አመቻችተናል። ይሄን ነው እንግዲህ በአንተ በኩል ለሚመጡ ሰዎች ይሄንን አመቻችተናል። ከዛ በተጨማሪም ግን እያየን በደንብ አብረን ብዙ ስራዎችን እንሰራለን። እንዳልኩ ከ11 እስከ 32 ካሬ በተለያዩ ካሬ አማራጮች ነው ያሉ። ኢቨን ውጭ ሀገር ላሉ ምናልባት ውጭ ሀገሩ ነው ኢንቨስት ማድረግ የሚፈልጉ እዚህ መምጣት የማይችሉ በዲኤችኤል ስለምናስተናግድ እንዳልከው ቀጥታ በስልክ ቢደውሉልን ቀጥታ በስልክም በዋትሳፕን ማግኘት ይችላሉ። እኛ እዛ ላይ ኮንታክት አድርገው እዛ ሆኖ እዚህ ምንም ልፋት ሳይኖርባቸው ውሉን ቀጥታ ወደ ውጭ ልከን ፈርመው የሚመልሱበትን መንገድ አመቻችተናል። የዲኤችኤል መንገድ አመቻችተናል። በጣም ደስ ይለኛል። እንግዲህ እስቲ ውድ ቤተሰቦቼ እንግዲህ ለእናንተም በእንደዚህ በንግድ ዘርፉ ላይ መሰማራት የምትፈልጉ ሰዎች እንግዲህ አስተያየታችሁን በእንደዚህ አይነት መልኩ ማስቀመጥ እንደምትችሉ ይሰማኛል። እኔ ብዙም እንግዲህ ስለ ቢዝነስ አላቅም፣ ግን ደግሞ ያለኝን ሀሳብ እናንተም ተጠቃሚ እንደምትሆኑ ስለምፈልግ ነው ይሄንን ለእናንተ ማስተላልፈው። እንግዲህ መሲ እንኳን ደስ አለሽ፣ እንኳን እግዚአብሔር ለዚህ ያበቃሽ። በድጋሚ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። ሁለታችሁ ደግሞ በጣም ደስተኛ ሆናችሁ ስላገኘኋችሁ በጣም ደስ ብሎኛል። ማለት የምትፈልጊው ነገር አለ? ማለት የምፈልገው በመጀመሪያ እግዚአብሔር እናመሰግናለሁ። ማለት
በሰዎቹ ላይ አድሮ ነው እግዚአብሔር ታሪክ የሚለውጠው እና በእናንተ ላይ በአንተም ሆነ በእነሱ ማለት መጀመሪያ አንተ ይሄን ነገር ሸር አድርገው ወደ እነሱ እንትን ያልከው አይደለም። በእናንተ ላይ አድሮ እግዚአብሔር ይሄን ታሪክን ስለለወጠ በጣም አመሰግናለሁ። በመቀጠል ደግሞ በድርጅቱ ስም አንተንም እነሱንም አመሰግናለሁ እና በቃ ያ ታሪክ አልፎ እናቴን በቃ ደስተኛ ህይወት ማኖር እንፈልጋለሁ ማለት ራሴ እናቴን መጠወር እንፈልጋለሁ ከዚህ በኋላ ተይ በቃ መሲ እሺ። እሺ እንግዲህ ውድ ቤተሰቦቼ ያው እስካሁን የተከታተላችሁት ፕሮግራም ይሄን ይመስል ነበር። እህታችንን መሲ እንግዲህ ህይወቷን እንግዲህ በፈጣሪ እርዳታ በእነዚህ በኩል እንግዲህ ለማስተካከል እየሞከርን እንገኛለን። እናንተም እንግዲህ ከዚህ እድል ተጠቃሚ እንድትሆኑ ከወዲሁ ሀሳቤን እለግሳለሁ። እኔም እንግዲህ ከዚህ በመውጣት ብዙ ስራዎች ስላሉ እንግዲህ ወደ ስራችን መሄድ ስላለብን ፕሮግራማችንን በዚሁ የምንቋጭ ይሆናል። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።